በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 11 በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምዕመናን ሰዎች ተሰብስበው መከሩ። መልእክትን ልከው ወደ እነርሱ መልሰውት ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ 7 ዓመት ኑሮ በዚያው አረፈ። በዚችም ቀን ገድለኛዋ ቅድስት ጲላጊያ አረፈች። ይህችም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖቷ ጋር በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷም በመሸታ በጨዋታ ቤት በመዋዕለ ስትሳለቅና ስታመነዝር ስትዘፍንም ትኖራለች። በአንዲት ቀንም የገሃነመ እሳትና የዘላለም ስቃይ እንደሚጠብቃቸው እያሳሰበ ዝንጎችንና አመንዝራዎችን ሲገስጻቸው ኤጲስቆጶስ ጳውሎስን ሰማቸው። ምክሩም በልቧ አደረ። ከዚህም በኋላ ወደ እርሱ ሄዳ የሰራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ስራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌም ሊቀ ጳጳሳትን ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ደግሞ ለሰማዕት አርማሚ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን።